ግን አንተ ደግሞ ከወንድም ራስ ብትወርድ ይሻላል። እስከመች ነው እንደዚህ የምትቀጥለው? አልገባኝም። ወይ ራሱን እስኪሰቅልልህ ድረስ ነው ወይ ራሱን ካላጠፋ አታምንም? ችግርህ ምንድን ነው? መች ነው የሚገባ? ያበቃ የተዘጋ ፋይል አይደለም። አሁን ለምንድን ነው እንደዚህ ማድረግ የፈለግሽው? እሺ ማለት አንዳንድ ሰዎች ሊመስላቸው ይችላል፣ ግን ደግሞ ልጅ ተዋልዶ በቃ ወይም ደግሞ ተዘጋ የሚባል ፋይል የለም። ይሄ ልጅ ህፃን አይደለም። ገባችሁ? አስገድዳችሁት ነው አላስገድዳችሁትም፣ ፍላጎቱን መርጦ ነው እየኖረ ያለው። አሁንም ፍላጎቱን መርጦ ነው የፈለገበት እየሆነም እያደረገም ያለው ነገር ፍላጎቱን መርጦ ነው። ህፃን አይደለም። ጭራሽ ልናስገድደው አንችልም። አብርሃምን የመረጠው ሩታ ነው። ሊኖርም የሚችለው ከሩታ ጋር ነው። ስለዚህ ይሄ ነገር ደግሞ ሊያስደስትሽ እንጂ ሊያስቆጣሽ ሌላ ነገር ሊያስወራሽ። ዝም በል ሲጀመር፣ ዝም በል። አንተ በእንደዚህ አይነት መልኩ አንተ የሱን ህይወት ልትወስን አትችልም። አብርሽን ግን የምር ተወጇለሽ አይደለም? የምር ተወጇለሽ? ሰላም ሰላም፣ ውድና የተከበራችሁ የኛ ፋሚሊ ቤተሰቦች እንዴት ናችሁ? ነው ያለው። እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ብዝት ይበልኝ። ሩታዬ ሰላም በያዝ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? እኛ በጣም ደህና ነን። ስፔሻሊ ዛሬ ደህና ነን። ዛሬ በጣም ደስ ብሎንና ብዙ ነገራችን ተስተካክሎ ተመልሶ አምሮበት ነው ያለነው። አዎ። እና ፋሚሊ ትናንትና ያው አንዳንድ ነገራቶች ብዙ ትንሽ ለኛ በጣም ደስ የሚል ነገር ነው የተፈጠረው፣ ግን ለእናንተ ያው ብዙ ግር ያስብላልና አብርሃምን የት ነው ምናምን ነገር እያላችሁ ነበር። ግን የአብርሃም ያለበት ቦታ መናገር አለብና፣ ምክንያቱም ብዙ ስለ አብርሃም ይጨነቁ፣ ብዙ ስለ አብርሃም ያስቡ ብዙ ሰዎች አሉና አብርሃም የትም አልሄደም ወይም ደግሞ የትም አልገባም። ጀስት እስከዛሬ የናፈቀው ልጁን ሙሉ ጊዜ ሰጥቶት ማያውቀውን ከሱ ጋር አብሮ ብዙ ጊዜ አሳልፎ ማያውቀውን ልጁ አሁን በስነ ስርዓት ከልጁ ጋር ከሉሊ ጋር እያሳለፈ ነው የሚገኘው። አሁን ራሱ ከልጁ ጋር ነው ያለው ማለት ነውና ብዙ አትስጉ ወይም ደግሞ ብዙ አትፍሩ። አብርሃም የትም አልሄደም። አንዳንድ ሰዎች ብዙ ነገር እያየው ነው፣ ብዙ ነገር ለማድረግ እየሞከራችሁ ነው። ግን ያው እንግዲህ የሆነው ነገር ሆኗል። አምናችሁ መቀበል ነው ያለባችሁ አይደል? አዎ እንግዲህ የሆነው ነገር ሆኗል። ፈጣሪ የተመሰገነ ይሁን። እንግዲህ እንደ ብዙዎቻችሁ ምኞትና እንደ ብዙዎቻችሁ ፍላጎት ወደ ቀድሞ ቀልቡ ተመልሷል። ወደ ቀድሞ ቀልቡ ተመልሷል። እስከዛሬ እንግዲህ ብዙ ነገር ለፍተናል ይሄንን ነገር ለማግኘት ወይም ደግሞ አብርሃም ወደዚህ ለመመለስ ብዙ ነገር ለፍተናል። ብዙ እንደዚህ እንደምታስቡት አለም ቀላል አልነበረም። ብዙ ሰው እየሰደበን ብዙ ነገር እያለን፣ ግን እግዚአብሔር ይመስገን ዛሬ ላይ እዚህ ደረጃ ደርሰናል። ዋናው የዘራችሁትን ነገር ማጨዳችሁ ነውና እኛ እንግዲህ ልፋታችን እንደዚሁ ወና አልቀረምና ልፋታችንን አግኝተናል ማለት ፈልጋለሁ። እንግዲህ ከዚህ በኋላ የሚመጣብን ነገር እንችለዋለን። ያው ብዙ ነገር ከዚህ በላይ ልንባል እንችላለን። እስከዛሬ ከተባልነው ይልቅ ካሁን በኋላ ብዙ ነገር ልንባል እንችላለን። ግን ችግር የለውም። አምነንበትና ፈልገነው ስለሆነ የገባነው ኢሶኬሱ ምንም ችግር የለውም ማለት ነው። ምንም የሚፈጥርብን ነገር የለም። ከዚህ በፊትም ብዙ ሲባልና ብዙ እንዴት ነው ሲወራ የከረመ ጉዳይ ነው። ግን ደግሞ ከዚህ በኋላም ከዚህ በፊት ካሳለፍናቸው የበለጠ ብዙ ቻሌንጆች እንደሚገጥሙን ምንም ጥርጥር የለንም። እነሱንም ደግሞ በብቃት የምንወጣ እንደሆነ ከወዲሁ ልናሳውቃችሁ እንወዳለን። በጣም ደስ ብሎናል። የምናስበው ሀሳብ ተሳክቷል። ፈጣሪ ተመሰገነ ይሁን። እንግዲህ ከዚህ በፊት የአብርሽን ቀልብ ከነ ምናምኑ ጥልፍ አድርጎ የወሰደው ነገር ከላዩ ላይ ውርድ ብሎለት ዛሬ ቀኑ ሙሉ ከልጁ ጋር ነው ያወራው የዋለው እና ሰላም ነው ሁሉም ነገር ሰላም ነው። የምር ሁሉም ነገር ሰላም ነው። ያው ትላንትና ሄርሜላ አንዳንድ ነገር ስላት አላመነችኝም ነበር። አብርሃም ሜቢ እዚህ ቤት ተመልሶ ላይ መጣ ይችላል እያልኳት ላትገናኙ ትችላላችሁ እያልኳት አላመነችኝም ነበር። ግን ያው ነገ ሁላችሁም የምታዩት ይሆናል፣ በቪዲዮ የሚመጣላችሁ ይሆናል። ከሩታዬ ጋር እንደዚህ ከሉሊ ጋር አሁን ራሱ እኮ አንድ ላይ ነን። ግን ያው እናንተ በጣም ስለጨነቃችሁና ይሄንን ነገር ልንሳውቅ ነው የመጣ ነው። ሲቀጥል ደግሞ ለሁሉም ነገር ምላሽ ይሰጣችኋል። ነገር ምንም የሚያስደነግጥ ነገር የለም። አትደናገጡ። ሁሉም ነገር ሰላም ነው። ሶ ያው እሱም ደህና ስለሆነ ማለት ነው። ዋናው ደህና መሆኑ ነው በመጀመሪያ ደረጃ። ሲቀጥል ደግሞ ወደ መጀመሪያ ቀልቡ መመለሱ ነው እና ነገ ሁሉንም ነገር መጥቶ በራሱ አንደበት ምላሽ ይሰጣችኋል ማለት ነው። እንግዲህ ጥሩ ይሆናል ሁሉም ነገር ጥሩ ይሆናል። ሲጀመር ጥሩ መሆኗል ነው። ዛሬ ግን የመጣላችሁ ያው ይሄን ነገር ወደ እናንተ እናደርስ ነው። ሌላው ግን ዋነኛው ነገር ያው እህቴ ቡዜ ጠርታናለች፣ ፈልጋናለች። እፈልጋችኋለሁ ምናምን ነገር ነው ያለችን። ትንሽ
ድምጿ ራሱ ተቃይሮ ትንሽ ጓ ብላለችና ችግር የለውም። ያው ልታወራን የምትፈልገው ነገር ያው ቀድሞውኑ ገብቶናል ብዬ አስባለሁ። ያው ስለ አብርሃም እንድጠይቀን ነው የምትመጣው፣ ሌላ አዲስ ነገር አይኖርምና እንግዲህ ለሷም ማስረዳት ያለብን ነገር እናስረዳታለን አይደል? በትክክል ያው ይሄ ነገር እሷም ትፈልገዋለች ብዬ አስባለሁ። ምክንያቱም የዛሬ አድርገውና ከዛ በፊት ያው አንቺና አብርሃም አንድ ላይ እንድትሆኑ ቡዜም የራሷን ብዙ ነገር ለፍታለች፣ ብዙ ነገር አድርጋለች። ትንሽ ያው አሁን ላይ ያለመግባባት ነገር ተፈጠረ እንጂ መጀመሪያ አሪፍ ነገር ለማስተካከል ሞክራለችና ያው ብዙም መታለችና እያየዋት ነው። ይሄ ነገር በመደረጉ ደስተኛ ትሆናለች ብዬ ነው የማስበው። አብረን የምናየው ይሆናል ሁሉም ነገር። ብዙ እንዴት ነሽ? ሰላም ነው? ደህና ነሽ? ዛሬ የፈለኳችሁ ምክንያት ምንድን ነው መሰላችሁ? አብርሽ የት ነው ያለው? አብርሽ በመጀመሪያ ደረጃ ከሉሊ ጋር ነው ያለው። አሪፍ ጊዜ እያሳለፈ ነው። ሜቢ ምናልባት ደውለሽ ካላነሳልሽ የብዙ ሰው ስልክ እያነሳ አይደለም፣ ያንቺ ብቻ አይደለም። ከሉሊ ጋር ማሳለፍ ስለፈለገ ነው ብቻውን ነው። ምን ማለት ነው ይሄ? ተደብቆ ነው እንዴ ከሉሊ ጋር መገናኘት? አይ ተደብቆማ አይደለም፣ ተደብቆማ እንደማይቀር ግልጽ ነው። ግን ይሄ ሁለት ቀን ከሩታና ከሉሊ ጋር ማሳለፍ ስለፈለገ ነው። ለዛ ነው ምናልባት ስልክ አላነሳልሽም ይሆናል። ዴቭንም አግኝቼው ነበርና ከዴቭ ጋርም አውርተን ስለሆነ ለሱም አላነሳለትም ነበርና ለዛ ነው አስቀድሜ የነገርኩሽና ምንም የትም አልሄደም፣ የትም አልገባም። ከልጁ ጋር ከራሱ ከልጁ ጋር ጊዜ እያሳለፈ ነው የሚገኘው። በጣም ደስተኛ ሆኗል። አይደለም ኤፋ፣ ግን ምን እየሆንክ ነው? እኔ አንተን መጠየቅ የምፈልገው ነገር አሁን ሌላ ሰው ወንድሜ ያልመስል እያልከኝ ሌላ ሰው ማወራ እየመሰለኝ ነው። ምን እየሆንክ ነው ግን? ምን ያደረኩት ነገር አለ ማለት የታገተ ይመስል ልጁን ለምንድን ነው? ሰላም ነው ሩታ፣ በሰላም ነው? እኔና አንቺ ሰላም ፈጥረናል አይደለ? ስለዚህ ምን እየተካሄደ ነው? ምን እያረጋችሁ እንድታስረዱኝ ይፈልጋሉ። ምንድን ነው ሐሳባችሁ? ምንም ያደረግነው ነገር የለም። ብዙ እንግዲህ አብርሽ መጣ፣ ልጁን ማየት ፈለገ። ከልጁ ጋር ነው ቆንጆ ታይም እያሳለፈ ያለው። ዛሬ ቀኑን ሙሉ ከልጁ ጋር ነው እና ምንም የተፈጠረ ነገር የለም። ምንም አስበሽ አይደለም አይደል? ምን ላስብ ይችላል ማለት አስበሽ ካልሆነ ኖርማል እኮ ነው፣ ልጁን ማግኘት ይችላል። አንተ ግን ትላንት ምንም ላስብ አልችልም። አንደኛ፣ ሁለተኛ ነገር ደግሞ እንግዲህ ሰው ሰላም ሲሆን ሁሉም ሰው ሊደሰት እንጂ ሊደናገጥ ወይም ምን ተፈጠረ ብሎ በዚህ ነው ልክ ጥያቄ ሊሆንበት ይገባል ብዬ አላምንም። አይ ሩታ፣ ያው ምን እንደተረዳው ታውቂያለሽ? እስካሁን ኢቭን አብርሃምን አላገኙትም ሲመስለኝ፣ ደስታውን አላዩትም። ደስታውን ቢያዩ ኖሮ እነሱም እንደዚህ መተው እኛን ማያስጨንቁንም ነበር። የምን ደስታ ነው? አንተ ትላንትና እያደረክ የነበረው ነገር ልክ ነው? ምን እየሆንክ ነው? ምን አደረኩኝ? ለምንድነው ግራም ታጋባል? ምን አደረኩኝ? ምን አደረኩኝ ማለት ምን ማለት ነው? ሄደ እሷ ጋር ምን እያደረክ ነበር? ኦኬ፣ ሄርሜላ ቤት ነው። ስለ ሄርሜላ የምታወሪኝ ከሆነ እኔ ትክክለኛው ነገር ነው ያደረኩት። ምንድን ነው ትክክል? እጂ ለሷ መናገር የምፈልገው ነገር ተናግሬ ነው የወጡት። አብርሃም እዚህ ቤት እንደማይመጣ ከሷ ጋር እንደማይሆን ሁሉም ነገር አስረግጬ ነግሬያት ወጣሁ። አንተ ማን ነህ? ምንድነው? እኔ ማንም አይደለሁም፣ ኤፍሬም ነኝ እኮ። እና እሷ ጋር ሄደ አብርሃም አይመጣም የምታሳየው አክት ምን? ሰውስ አሁን ምን እንዲረዳህ ነው የምትፈልገው? ሐሳብህስ ምንድነው? ምን መሆን ነው አላማ? ካልገባኝም ሐሳቤ አብርሽና ሩታ አንድ ላይ እንዲሆኑ ነው። ኦልሬዲ አሁን ሆነዋል። ስለዚህ ይሄ ነገር አንተ እሱን የምትወስንለት ነው አይደለም? እኔ አይደለም የምወስንለት። ሜቢ ስላላገኘሽው ነው ብዙ እንደዚህ እያወራሽኝ ያለሽው። አግኝተሽው እሱ አውርተሽው ቢሆን ኖሮ እንደዚህ ያን ነገር ባታወሪኝ ነበር። በጭራሽ በጤናው እንደዚህ አይሆንም ልጁ ሲጀመር። ሲቀጥል ደግሞ ሩታ እስከ ዛሬ ነበር ጤነኛ ያልነበረው። አሁን በጣም ጤነኛ ነው። አይ ስልሽ መታመም ሳይሆን ከራሱ ጋር አልሆነም ነበር፣ ራሱን እያዳመጠ አልነበረም። አሁን ግን በሚገባው ራሱን አዳምጦ ለራሱ ጊዜ እየሰጠ ለሚስቱ ለልጁ ጊዜ ሲሰጥ ይገኛል። በእውነት እና አንተ ያማል እንዴ? ጤነኛ አይደለም እንዴ? ብዙ ምንድነው ማለት አልገባንም። እንዴት ነው? ቆይ እኔ ምን ነው አይደለም የአብርሃም ደስታ ትፈልጊያለሽ? ምን ማለት ነው ይሄ? አንተ ነው ወይም ተወስነልኝ? ቆይ አይደለም ብዙ ከዚህ በፊት አይደለም። ቆይ አንዴ ሩታዬ፣ እሱ ነው ያደረገው ነገር ነው አይደል? ምን እንደሆነ ታያለሽ። ከዚህ በፊት
እኔ የወንድሜን ደስታ ነው የምፈልገው፣ የወንድሜ ምርጫ ነው የምፈልገው፣ ወንድሜ የመረጠውን ደስ ይለኛል ብለሽ ነበር አይደል? አሁን ወንድሙ በቃ እኔ እሱን ላገኘው በቃ ወንድምሽን ደግሞ የመረጠው አይደለም የሚለውን እኔ ነኝ የማውቀው። አብርሃምን የመረጠው ሩታ ነው፣ ሊኖርም የሚችለው ከሩታ ጋር ነው። ስለዚህ ይሄ ነገር ደግሞ ሊያስደስትሽ እንጂ ሊያስቆጣሽ ምን ነገር ሊያስወራሽ ዝም በል። ሲጀመር ዝም በል አንተ። በእንደዚህ አይነት መልኩ አንተ የሱን ህይወት ልትወስን አትችልም። ሩታ ደግሞ ሳወራሽ ይሄ ያበቃ የተዘጋ ፋይል አይደለም። አሁን ለምንድን ነው እንደዚህ ማድረግ የፈለግሽው? እሺ ማለት አንዳንድ ሰዎች ሊመስላቸው ይችላል፣ ግን ደግሞ ልጅ ተዋልዶ በቃ ወይም ደግሞ ተዘጋ የሚባል ፋይል የለም በመጀመሪያ ደረጃ። ሲቀጥል ደግሞ ነገሮች መልካምና ሰላም ከሆኑ እንደ ቤተሰብ ደስ ሊለን እንጂ የሚገባው ለምን ይሄ ተፈጠረ ለምን ይሄ ሆነ ተብሎ እንደዚህ አይባልም። በመጀመሪያ ደረጃ በጣም ሼም ነው። ምክንያቱም በቃ ኦልሬዲ ሰላም ሆነ ነገሮች ተፈቱ። እንደዚህ አይነት ሁኔታ ደግሞ ሲፈጠር ለምን እንደዚህ ደስተኛ መሆን ነው የሚጠበቅብን። አልተፈታም፣ በጭራሽ ተፈቷል። አልተፈታም። ለምን ቢፈታ ኖሮ አብርሽ እንዲህ አይሆንም። ምን ሆነ? ምንም እኮ አልሆነም። እንዲህ ደብዛውን አጥፍቶ ከሰው መሸሽን አይፈልግም። በመጀመሪያ ደረጃ አንዳንዴ ማነው ከሰው ተሸሻለሽ? እናንተ ናችሁ እየወሰናችሁለት ያላችሁ። እኛ አልወሰንም። እኔ በሰው ህይወት ገብተን እነሱን አይነት ሰዎች እየወሰናችሁት እናንተ ናችሁ። አየውክ ትላንትና በጣም ከበቂ በላይ አይቻለሁ። ሄርሜላ ጋር ምን ስታደርግ እንደነበር ሌላ መንገድ ፈለክ አጣ። ይሄ መንገድ ነው ያገኘኸው። ገባ? ለወንድምህ እንዲህ የሆነውን ውስጥ ለመግባት ተጠያቂ መሆን ነው የምትፈልገው አንተ? ምንም እኮ አልገባም። ከቀድሞ ሚስቱ ጋርና ከልጁ ጋር መሆን በፈቃዱ አይደለም። በፈቃዱ ቢሆን እንኳን በፈቃዱ አይደለም። እንዴት እንደዚህ ልትይቻልሽ? እኔ ልጁን ሩታ እኮ ጠላቷ አይደለች። እኔ ብዙ ነገር አውርተናል። ጠላቷ አይደለች እና ሚስቱ እኮ ነች። እና ሚስቱ ነበረች ነው። አሁንም ነች። አሁን አይደለች። የልጁ እንግዲህ ከሆነች ያበቃ ታሪክ ነው አለች አይደል? በፊቷ ነው ማወራው። ያበቃ ታሪክ ነው። እናንተ ግን በግድ የሚሆን ነገር የለም። አሁን እናንተ በቃ አከተም ምናምን የምትሉትን ነገር ልክ እንደ አዲስ ሲጀምርና እንደ አዲስ እንዴት ነው ምንድነው ሲያብብ ላይክ ታዩታላችሁ። ሲጀመር እኔ በቃ አብርሃም እኮ ምርጫውን መረጠ። ሩታ ነው ፈልገው ከልጄ እናት ጋር ነው መኖሩ ፈልገው እኮ አለ። ነገ ደግሞ በቪዲዮም በየትኛውም በኩል ይመጣላችሁና አስረግጦ ይነግራችኋል። ምን አውቃችሁ እንደሆነ በምን አውቃለሁ እኔ። አንተን በዚህ መልኩ አንተን ማውራቴ በጣም እየገረመኝ ነው። ለራሴ የቆንኩበት ቦታ በጣም እየገረመኝ ነው። በዚህ ልክ እንዴት መሆንን ፈለግክ አንተ? ማለት አልገባኝም። ለምንድን ነው ለሱ ማተውለት ህይወቱን? እንዴ ህይወቱን እያስተካከልኩለት ነው። ምንድን ነው ህይወቱን የምታስተካክለው? በፍላጎቱና በምርጫው እንዲኖር ለምን አታደርገው? ሄርሜላ ሩታ ትሻላለች 10 እጥፍ። አሁን ነገሩን በጣም አንተ ሄርሜላን ስለጠላሃት ወይስ ሌላ ዓላማ አለ? ስለጠላኋት አይደለም። እኔ ሄርሜላን ለምን ነው የምጠላት? ለአብርሃም ስለማትሆነው ነው። ለምን አወቅህ አንተ? ሩታ ናት ነው። አሁን ከኛ ጋር እኮ መከራከሩ ብዙ ምንም አይሰራ። ይሄ ያለቀና አብርሃም አሁን ላይ የሚገኘው በጣም ደስተኛ ሆኖ ልጁን አገናኙ። መጀመሪያ ልጁን ላገኘው። በቃ ችግር የለም። ደስተኛ ነው አይደለም? አዎ በጣም ደስተኛ ሆኗል። እናያለን። በጣም ደስተኛ ከምታስቢው በላይ ሜቢ አብርሃም ይሄ ደስታው ከተመለሰ በቃ ትንሽ ቆይቶ ነበር። አንድ አመት ሜቢ አንድ አመት ምናምን እንደዚህ ደስተኛ ከሆነ እንደዛ ነበር። አሁን ግን የዛሬ አንድ አመቱ ደስታ ስለተመለሰ ለዛ ነው ከሰው ርቆ ደስታውን እያጣጣመ ያለው። ማንም ሰው ይሄ ደስታውን እንዲረብሸውና እንዲበጠብጠው ስላልፈለገ ነው። ይሄ ደግሞ ራሱ ይነግርሻል። ኧረ እባክህ እንግዲህ ፈቃደኛ ከሆንሽ ያው ዛሬው እሱም ፈቃደኛ ከሆነ ዛሬ ልታገኙት ያለሽ። ለእናንተ ተመልካቾቻችን ደግሞ መቶ ለሁላችሁም ነገ መልስ ሰጣችሁ። በጣም እየተጨነቁ ያሉ አብርሃም ነው በጣም እየተጨነቁ ያሉ። እኛም ለእናንተ ስለምናስብ እናንተ በፈለጋችሁት ዙሪያ ብታስቡ እኛ ግን ለእናንተ እናስብላችኋለን እና አብርሃም መቶ መልስ እንዲሰጣችሁ ለሁሉም ነገር መልስ እንድታገኙ እናደርጋለን ማለት ነው። አስገድዳችሁት ነው እንዴ መልስ የምታሰጡት? አስገድዳችሁት ነው እንዴ ትዳር የምታስይዙት? አስገድዳችሁት ነው? ለምንድን ነው እንደሌላ ሰው ቡዜ አስገድዳችሁት ነው? እንደ ባዳ እንደዚህ ነው? እንደ ባዳ እያወራሁህ ነው። አዎ ሆንክብኝ። አሁን ሳስብ የወንድምህን ደስታ ካልፈለግ አስገድዳችሁት ነው። አዎ ወንድማችሁን ደስታ ማፈልጉት እኮ እናንተ ናችሁ። ደስተኛ ሆኗል። ይሄ ልጅ ደስተኛ ሆኗል። ቆይ አንድ ጊዜ ይሄ ልጅ ህፃን አይደለም። ገባችሁ? ህፃን ካልሆነ ለምንድን ነው ወዲያ የምታረጉት? አስገድዳችሁት ነው? አላስገድዳችሁትም። ፍላጎቱን መርጦ ነው እየኖረ ያለው። አሁንም ፍላጎቱን መርጦ ነው የፈለገበት እየሆነም እያደረገም ያለው ነገር ፍላጎቱን መርጦ ነው። ህፃን አይደለም። ጭራሽ ልናስገድደው አንችልም እኛ። ገባችሁ? ፍላጎቱ አይደለም በጭራሽ። ምክንያቱም ሰሞኑን እያደረጋችሁ ያላችሁት ነገር ለዚህ ምስክር ነው። ምን አደረግን? እስቲ ለምሳሌ ብዙ ነገር ለምሳሌ አንዱን በጣም ብዙ እኔ የሩቁን ሳይሆን የቅርቡ ስጣል ትናንት
በራስህ እርግጠኛ ሆነህ ነበር ስታወራ የነበረው። በአብርሃም እርግጠኛ ሆነ ሳይሆን በራስህ እርግጠኛ ነበር ስታወራ የነበረው። ቀልቡ ስለተመለሰ በጣም እርግጠኛ ነኝ። በጣም መልሰህ ሞተሃል። አዎ ትክክል አልነበረም። እስከ ዛሬ ትክክል አልነበረም። የሰው ይሉኝታ እየያዘው ነበር። አሁን ወደ ሩታ በመለስ ሰው ራሱ ምን ይለኛል? ሄርሜላ ራሱ እንደዚህ የሚለው ነገር ብዙ ነገር እቃቃም የሆነው ሄርሜላ ጋር ሲሄድ ነው። ሩታ ጋር መመለሱ አለ መቃቃ እሷ ፈልጋ ፈቅዳ መሰለኝ የፈታችሁ አይደል እንዴ? አንተ ዛሬ ላይ ደርሰህ እንደዚህ የሚያደርገው ምንድነው? ፈልጎ ፈቅዶ ሩታ ጋር መጥቷል። እሺ ለማንኛውም እሱን አገናኘኝ። እኔ እሱን ማግኘት እፈልጋለሁ። በቃ በፍላጎቱም ይሁን ምንም ይሁን የዛታችሁት ልታደርጉት ከሆነ የዛኔ ግን ሁሉ ነገር ትፈቺናለሽ። የዛኔ ግን ትፈቺናለሽ፣ ታስተካክለሽ። ራሱ አብርሃም መጥቶ ሩታን መርጫለሁ ከሩታ ጋር እሱን ላገኘው ምን እንደሆነ ነው ማወቅ የምፈልገው እንጂ ሩታን ፈልጊያለሁ ምናምን አይደለም። ራሱን ማወቅ ነው የምፈልገው፣ ማየት እፈልጋለሁ ምን አይነት ሁኔታ ላይ እንዳለ። በጤናው በጭራሽ እንዲህ ሊሆን አይችልም። ልጅ ወደ ሩታ መመለስ ሁሉ ነገር እንዴ ወደ ሩታ መመለሱ አይደለም ጥፋት የተመለሰበት መንገድ ነው ልክ ያልሆነ። ምንድነው እሺ መንገዱ ልክ አይደለም። ለምን ገዛውና አጥታችሁ እናንተ አፎናችሁ ለሱ ልታወሩ መንገዱ ልክ ሆነ አልሆነ ዋናው መመለሱ ነው። ያራዳርች ሩታዬ አንቺ ትቻለሽ ትለሽ ነው። እንዴት ነው የትንፍጩ ድቄት ላልጭ ነው አይደል? እኔ በጣም ከሚገባው በላይ ሰው ልጅ ሀቁን ሲያወራና እውነታውን እኔን በግልህ አውራኝ እንጂ ጤነኛ አትመስለኝም ሲጀመር ሳይ አሬ በጣም ጤነኛ የሆነ ሰው እንደዚህ አይሆንም። ጤነኛ ስለሆንኩ ነው የሰውን ጤና የመለስኩት። አትግባ በአብርሽ ህይወት ውጣ። ስንቴ ነው የምልህ? አይገባህም እንዴ አንተ? ለራሱ ምርጫውን ተውለት አላልኩም እንዴ? አይገባህም እንዴ? አንቺ ደግሞ እሺ የልጅሽ አባት ነው ይታወቃል። ብዙ ነገር አልፈዋል፣ ብዙ ነገር ተባብለናል። የተዘጋ ፋይል ነው። ልጅሽ ከልጅሽ ጋር አብራችሁ በፍቅር አሳድጉ። ይሄ ህይወት ምርጫው ከሆነ ተዩ። ስንቴ ነው ምለው? ምንድነው ቆይ ፍላጎታችሁ ምን እንዲሆን ነው? የልጅ አሁን አብሮሽ ሆኖ የሚሆን ይመስልሻል ትክክለኛ ህይወት? ምንም እኮ የተፈጠረ ነገር አዲስ ነገር እኔ እንጃ። በዚህ ነው ልክ የሚጋነን ጉዳይ ተፈጥሯል ብዬ እንደኔ አላምንም እውነት ለመናገር። ምክንያቱም ሁሉም ነገር መልካም ነው፣ ሰላም ነው። ሰላም ሲሆን ደግሞ ፈገግ ልንል ደስ ልንል እንጂ የሚገባን ላይክ ሆት ሆነን ምንድነው ምን ተፈጠረ ምናምን ልንል ተገቢ ነው ብዬ አላምንም። ሁላችሁም እንደዚህ አይነት ሀሳብ አላችሁ ብዬ ስለማስብ ነው እንደዚህ የምለውና በዛ ነው ልክ ሚዛኑን ከፍ አድርጋችሁ ለሚያያችሁ ራሱ ልክ አይደለም የምትሰሩት ስራ። ምንም ነገር ለሚያየን ሰው ራሱ ምንድነው ብላችሁ ለራሳችሁ ጠይቁት። እሺ እንደዚህ ነገሮችን እንዲህ ከምታደርጉ የምንሰራው ስራ ትክክል ነው ወይ? በትክክል መንገድ ነው ወይ እየሄድ ነው ያለ ነው? መንገዳችን ልክ ነው ወይ? ባሉ የምሬን ነው። ምን አለ መሰለሽ ብዙዬ ሰው የኔን ህይወት አይኖርልኝም። ያየን ሰው ምን ይለኛል? ምንም አይመለከተኝም። ምን አገባኝ? ማንስ ምን ቢለኝ? ሙቀኝ አይወርደኝ አይደንቀኝ። ምክንያቱም ሰው የኔን ህይወት አይኖርም። ሰው እኔ የምሆነው ነገር አይሆነውም። ስለዚህ የተመቸኝን ነገር ነው ማድረገው። እንትና ይደብረዋልና ይሄን ነገር ልተው፣ እንትና ይከፋታልና ይሄን ነገር ልተው ብዬ ራሴን የምጎዳበት፣ እንትና ይደብረዋል ብዬ ለሌላ ሰው ደስታ የምኖርበት አንዳች ምክንያት አይኖርም። ይሄ እንደዚህ አይነት ሀሳቦች ደግሞ ያኔ ድሮ ተትተዋል። ለሰው ብቻ አይኖርም፣ ለሰውም ተብሎ ይኖራል። ለሰው ብለን ስንኖር ራሳችንን መጉዳት፣ ለሰው ብለን ስንኖር ራሳችንን ማጣት ነው ሚዛኑ የሚደፋው። ስለዚህ ወደ እንዴት ነው ራሳችሁን አስቀድማችሁ ከዛ የሚቀጥለውን ነገር ማድረግ ነው ተገቢ ብዬ ነው ማምነው በዚህ ሰዓት። እንደዛ ነው ሐሳቤ። አብርሽን ግን የምር ትወጂዋለሽ አይደለም? የምር ትወጂዋለሽ? አሁን ብዙ አይደለም አብርሽን ትወጂዋለሽ? ማይሆንና ተገቢ ያልሆኑ ጥያቄዎችን ባንጠይቅ ጥያቄ ነው የምጠይቅሽ። አብርሽን ትወጂዋለሽ ወይ? የምሬን ነው። ምንም ይሄ ሊጠይቅ የሚገባው ጥያቄ ነው ብዬ አላስብም። ትወጂዋለሽ? ኡዚ የምር ትክክለኛ ጥያቄ ነው። ባይዚ አብርሃምን ልጠላው ማትችልሽ ነው አይደለም? ከወደድሽው የልጅ አባት ነው። እንዴት ነው ልጠላው? በቃ ከወደድሽው የሰው ልጅ ለወደደው ነገር ደስታ ይሞታል። ይሄን ታውቂያለሽ? አንቺ ከወደድሽው የኔ ካልሆንክ በግድ አይባልም። ደስታ ያስደስተኛል ነው የሚባለው ለሚወደድ ሰው። ደስታውን እኮ እንግዲህ አየን አይደል? እንዴት ደስታው ያስደስተኛል እንጂ የኔ ካልሆንክ ሰርዶ አይብቀል ወይ ትሞታለህ ወይ ትጠፋለህ አይባልም። ለሚወደውና ለሚፈልገው ነገር ነው የሚታወው። እንዲያውም እኔ የምትወደው ከልቡ የምትወደው ሴት ለሚፈልገው ነገር ትተዋለች ብዬ ነው የማስበው። አንቺ ጋር ግን የምር ፍቅር ካለ አንቺ ጋር እልህ ከሌለ ይሄንን አታደርጊም። የበፊቷ ሩታ እንዳልሆንሽ ተደጋግሜ ነግሬሻለሁ።
የበፊቷ ሩታ ምን አይነት ልጅ ነበረች? እንዴ አይደለችም። ምን አይነት ልጅ ነበረች? እንዴ አይደለችም። አንተ ዝም በል። የወንድም ምን እንደምትፈልግ አይገባኝም። የበፊቷ ሩታ አይደለችም። አይ ነው አይደለሁም። ልሆንም አልችልም። ብትሆኝ ግን ጥሩ ነበር። ንጹዋ ምንም የማታውቀው መልካምነቷ የሚገዛው ሴት ምንም በማያውቀው ይኸውልሽ፣ አሁን ምንም የማታውቀው ተንኮል ውስጥ የሞላው ሳይሆን ማለት ነው መልካምነት የሚገዛት ምንም የማታውቀው ምናምን ያኔ ምንም ሳላቀርቻ ሳይሆን ላይክ በየዋህነት ልለፋቸው ነገሮች ልተዋቸው ብዬ ነው። እንዴት ነው አንዳንዴ ሞኝ ስትሆኑ በሞኝነታችሁ ብዙ ሊጠቀሙባችሁ የሚፈልጉ ሰዎች አሉ። ያንን ነገር ደግሞ ኖ ስትሉ እንዴት ነው ትያለሽ? እንዴት ሞኝነትሽን ትያለሽ? እንዴት ባንቺ መጠቀም አንችልም? እንዴት አንቺን መጉዳት አንችልም? ብለው ብዙ ሰዎች ሊነሱ ይችላሉ። ያንን ነገር ደግሞ ኖ ማለት ስትጀምሩ ብዙ ጋጋታና ብዙ ግርግር ይነሳል። ያንን ደግሞ መጋፈጥም አክሰፕት አድርጎ መቀጠልም በየትኛውም አቅጣጫ የፈለገውን ነገር ቢመጣ ማለፍ እችላለሁ። እንዴት ነው በሞኝ መሬት ሞፈርና ቀንበር ይጠመዳል አይደል የሚባለው? ሞኝ ስትሆኑ የራሳችሁ ነገር ትተውትና በራሳችሁ ነገር ላይ ሰው እንዲጠቀምበት በራሳችሁ ነገር ላይ ሰው እንዲቀልድበት ትፈቅዳላችሁ። ያ ደግሞ ልክ አይደለም፣ አግባብ እንዳልሆነ ሲገባኝ አቁሜያለሁ። መጀመሪያ እኔ ልጄ ራሴ ከዛ የሚቀጥለው ባይስቴት ይቀጥላል። አበቃ። ይሄ ነው እውነታ። ከዚህ የተለየ ነገር ከዚህ በላይ ማውራታችንም ተገቢ ነው ይላል። እና በመጨረሻ ልልሽ የምሞክረው አብርሃምን አግኝተሽው የዛኔ ማድረግ ያለብሽ ነገር ታደርጊያለሽ። አሁን እኔና አንቺ ወይም ደግሞ ሩታና አንቺ መጨቃጨቃችሁ ምንም ጥቅም የለውም። አብርሃምን ማግኘት ነው የምትፈልጊው፣ አብርሃምን ታገኘዋለሽ። የዛኔ ሲነግርሽ ሁሉም ነገር ሰላም ሲሆን ትረጅናለሽ ብዬ አስባለሁ። የትኛውም ያህል ልፉ፣ የትኛውም ድረሱ፣ የትም ግቡ፣ ፍቅር ያሸንፋል። ይሄንን ወቁ። ትክክለኛ ፍቅር አሸናፊ ነው ሁሌ። ይሄ በማይሆን መንገድ እሱን የሆነ ነገር አርጌ አመጣዋለሁ የሆነ ቀን ይከፋል ይሄ ነገር። ከዛ ጉዳይ ወይ ሆነ ነገር ውስጥ የወጣ ቀን ለእናንተ ከባድ ነው የሚሆነው። እኔ በግድ ህይወት የለም ይሄ ጅልነት ነው እንጂ ለኔ ብልህነት አይመስለኝም። በግድ ህይወት የለም በጭራሽ አናቅም። እንደዚህ እስከዛሬ ድረስ አልሰማንም። ከተስማማ አብሮ ሁለቱ አብረው ከተስማሙ ይኖራሉ፣ ካልተስማሙ ይለያያሉ። ይሄ ነው የማውቀው እንጂ እንደዚህ አይነት ህይወት አላየሁም። ግን አንተ ደግሞ ከወንድም ራስ ብትወርድ ይሻላል። እስከመች ነው እንደዚህ የምትቀጥለው? አልገባኝም። ወይ ራሱን እስኪሰቅልልህ ድረስ ነው ወይ ራሱን ካላጠፋ አታምንም? ችግርህ ምንድን ነው? መች ነው የሚገባ? የገባህ ቀን ይገባሃል። ያኔ ግን ትጸጸታለህ፣ ልክ እንደኔ ማለት ነው። ለማንኛውም ጨርሻለሁ። እንግዲህ እንደነገርናችሁ ነው፣ ሁሉም እንዳረዳዱ ነው። ብዙዎቻችሁ የበፊቱን ማንነታችንን ልትጠብቁ የበፊቱን ባህሪያችንን ልትጠብቁ ስላላችሁ ጭራሽ አይመለስም። ይሄ ስትጎዳ ምናምን የምታለቅሰው ስትጎዳ ለምን እንደዚህ ሆና ብላ የምትለማመጠዋ ስትጎዳ አዝና ፊት ለፊታችሁ መጣ ኤክስፔክት እንዳታረጉ። ማንኛውንም አይነት ነገር ተጋፍጬ ማለፍ የምችልበትን አይነት ማንነት ነው ዛሬ ላይ ያለኝ። ይሄንን ማንነቴን በጣም ነው የምወደው። ማንኛውም ሰው መጥቶ ሊሰብረኝ ስላልቻለ የትኛውም ሰው መጥቶ በፈለገው አይነት አጋጣሚ መጥቶ ቢጋፈጠኝም ነገሮችን ቻሌንጅ አድርጌ ማለፍ መቻሌ ያስደስተኛል። እንደነገርናችሁ ነው። የበፊቷን ሩታን አጠብቋት። የዋህነት፣ መልካምነት፣ መልካም ለሆነልኝ ሰው ጥሩ ለሆነልኝ ሰው በመልካምነት ልክ መልካም ሆነለታለሁ። ክፉ ላደረገብኝ ደግሞ ክፉ ባልመኝም ባላደርግም ግን ደግሞ ተሰብሬም ወድቄም አልቅሼም ፊት ለፊቱ አልገኝም። ምን ማወቅ አለባችሁ። በጣም ነው የምንወዳችሁ። እንግዲህ ያው ከዚህ በላይ ያራለ ወንድም ማለት ከዚህ በላይ ምንም ልንላችሁ አንችልም። ያው ሁላችሁም ግራ እንደገባችሁ ተስፋ አደርጋለሁ። ግን ደግሞ ነገ አብርሃም ራሱ መጥቶ ሁሉም ነገር ክሊር ያደርግላችኋል። ከዚህ በላይ ምንም መናገር አልፈልግም። ምንም መናገር አንፈልግም። ግን ደግሞ ከዚህ በኋላ እናንተም ከምናደርገውን ነገር እያያችሁ ደስታችንን ሰለብሬት እናደርግ አብራችሁን ሰለብሬት እንደምታደርጉ ባለሙሉ ተስፋ ነን። እንወዳችኋለን። አብራችሁን ስለቆያችሁ ቴንኪው። አሁን ወደ ደስታችን እንዴት መቼም አብራችሁን አትሄዱ ባይ መኪና ያለው ለመላጣ ወንድ፣ ቤት ያለው ለመላጣ ወንድ፣ ብር ያለው ለመላጣ ወንድ፣ ሌላው ቢቀር እንኳን ያላነሱ 400 ሴቶች የሚማግጡት ከመላጣ ወንድ ጋር አባ ወይ መላጣ አድርገኝ ወይ ውሰድ።